በእግር ኳስ ብዙ ሌሊቶችን እንቅልፋችንን አጥተን እናውቃለን። አንዳንዴም ተበሳጭተን ምን ነው በተኛን ኖሮ ብለን መጨረሻ ላይ በንዴት ወደ አልጋችን ገብተን እናውቃለን። የትላንትና ምሽቱ የአውሮፓ ቻምፒዮንስ ሊግ ግን ተኝተን ቢሆኑን የምንቆጭበት የምናዝንበት ጨዋታ እንደሚሆን ምንም ጥርጥር የለውም። በፓርክ ደ ፕሪንስ ፒኤስጂን ከባየር ሙኒክ ያገናኘው ጨዋታ ከፍጻሜ በፊት የፍጻሜ ጨዋታ ቢባልም ነገር ግን የፉትሳል ጨዋታ የመዝናኛ ጨዋታ እንደው ለትርኢትና ለድራማ የተፈጠረ ጨዋታ መስሎ አልፏል። ፒኤስጂ ባየር ሙኒክን 5-4 ያሸነፈበት የመጀመሪያው ዙር ጨዋታ ለሁለተኛው የአሊያንዝ አሬና ሌላ አሳይመንት፣ ሌላ ጥበቃ፣ ሌላ ጉጉት አስጭሮብን አልፏል። በእግር ኳስ ብዙ ሌሊቶችን አማርን እናውቃለን። ነገር ግን እንደ ትላንትና ተደስተን አናውቅም ያለው የእግር ኳስ ተንታኙ ዳንኤል ኦናሪ ነው። ቪሴንት ኮምፓኒ ክለቡን ያልመራበት፣ ሉዊስ ኤንሪኬ በመስመር ላይ የቦረቀበት፣ ኡስማን ዴምቤሌ፣ ዲዛሪ ዱይም፣ ኬቪቻ ካቫራሽኬሊያ በፒኤስጂ በኩል ትርኢትን ሲያሳዩ ያመሹበት፣ ሃሪኬን፣ ማይክል ኦሊሴም እንዲሁም ሉዊስ ዲያዝ ለህኝነታቸውን ሲያሳዩን ያመሹበት የአውሮፓ መድረክ ምን አይነት ጨዋታ ነው? ማን ነው እስከነኚህ ጋር ለፍጻሜ የሚፋለመው? ዛሬ አርሰናል ወይም አትሌቲኮ ማድሪድ ከነኚህ ከሁለቱ አንዱን ለመቅጠም ይፋለማል። ነገር ግን ከወዲሁ ዋንጫውን ለነሱ ስጧቸው እኛ ምን እናደርጋለን የሚል ይመስላል። ነገር ግን በእግር ኳስ የሚፈጠረው አይታወቅም። ሌላ 90 ደቂቃ ሌላ ፍጻሜ ጠብቀን መጫወት ያስፈልጋል። ሉዊስ ኤንሪኬ ድሉ ይገባናል፣ ምርጡ ጨዋታዬ ነው ሲል ይናገራል። በጣም ደስተኞች ነን ያሉት ሉዊስ ኤንሪኬም ድሉ ይገባናል፣ ልናሸንፍ ወይም አቻ ልንወጣ እንችል ነበር፣ የዓመቱ 3ኛ ሽንፈታቸው ነው ሲል ይናገራል። ስለ ጨዋታው ያነሳው ሉዊስ ኤንሪኬ በእግር ኳስ አሰልጣኝነት ቆይታዬ ይህ ምርጡ ጨዋታዬ ነው ሲል ይናገራል። ኦሊሴ፣ ዲያዝ፣ ሃሪኬን ምን አይነት ተጫዋቾች ናቸው? ከየትስ ነው ያገኟቸው? የፈጣሪ ያለ ሲሉ ሉዊስ ኤንሪኬ አድናቆታቸውን በግርምት ተናግረዋል። ዛሬ ለምን የወቅቱ የአውሮፓ ቻምፒዮንስ ሊግ አሸናፊ እንደሆነን አስመስክረናል አሉ ሉዊስ ኤንሪኬ። በጨዋታው አስገራሚ ነገር በየደቂቃው የሚለዋወጥ ስሜት ተመልክተናል። የባየር ሙኒክ ዋና አሰልጣኝ ቪንሰንት ኮምፓኒ በመልሱ ጨዋታ ያላቸውን ለመስጠት ወደ ሜዳ እንደሚገቡ ከወዲሁ ገልጸዋል። በቅጣት ምክንያት ጨዋታውን ያልመሩት ቪንሰንት ኮምፓኒ በመልሱ ጨዋታ በአሊያንዝ አሬና ክለባቸውን ይመራሉ ተብሎ ይጠበቃል። በሜዳችን እንጠብቃቸዋለን ሲሉ የዛቱት ቪንሰንት ኮምፓኒ ያለንን ሁሉ እንሰጣለን፣ አስፈላጊ ከሆነም በሜዳ ላይ እንሞታለን ሲል ይናገራል። ጨዋታውን አጥብቀው እንደሚፈልጉት የገለጹት እኚህ አሰልጣኝ አሊያንዝ አሬና ላይ ሊፈጠር የሚችል ነገር ይኖራል፣ ድባቡ የተለየ ይሆናል ሲሉ እንግዲህ ዝተዋል። የሁለቱ የመልሱ ጨዋታ ነገ ወይም ተነጎዳያ ቢሆን ምንኛ በታደልን። ነገር ግን የአውሮፓውያን አቆጣጠሩ በሜይ 6 ይደረጋል። ሁሉም ጨዋታ ተደስቷል ሲል የተናገረው የፒኤስጂው ተከላካይ ማርኮኒዮስ ነው። አዝናኝ ጨዋታ ማድረግ የረጅም ጊዜ ህልሙ እንደነበር የገለጸው ሁሉም እግር ኳስ አፍቃሪ በጨዋታው ተዝናንቷል ብዬ አስባለሁ። በሜዳ ላይ ዳግም አስደሳች ነገር ለአመታት ስናልመው የነበረውን አይነት ጨዋታ አሳይተናል። ስለ ጨዋታው አስተያየት የሰጠው የቀድሞ ተጫዋች ቴሪ ዳንኤል ኦናሪ ተደስቻለሁ፣ አመቱን ሙሉ ስናማረር ቆይተናል። ነገር ግን ትላንትና ምሽት የተለየ ሌሊት የተለየ ደስታ አሳልፈናል። እግር ኳስ አሰልቺ ሆኗል በሚል ቅሬታ ስናቀርብ ነበር። ዛሬ ተዝናናው፣ ሁሉም በየቤቱ እንደተደሰተ አስባለሁ ሲል በተንታኝነት እያገለገለ የሚገኘው ቴሪ ዳንኤል ኦናሪ ተናገረ። የፒኤስጂው 2 ጎሎችን ያስቆጠረው ኡስማን ዴምቤሌ የጨዋታው ኮከብ ተጫዋች ተብሎ ተመርጧል። ሳምንት አጥቅተን እንጫወታለን ሲልም ይናገራል። ከጨዋታው በኋላ አስተያየቱን የሰጠው ኡስማን ዴምቤሌ የማይታመን ጨዋታ ነበር፣ በውጤቱ ደስተኞች ነን ሲል ይናገራል። አክሎም ወደ ሙኒክ ለማሸነፍ እንሄዳለን ሲል የመልሱን ጨዋታ ለድል እንደሚሄዱ ይናገራል። በመልሱ ጨዋታም ጨዋታችንን ፈጽሞ አንቀየረም ሲል ኡስማን ዴምቤሌ አጥቅተው እንደሚጫወቱ ተናገረም። ይህ ጨዋታ ዓለም ሁሉ በጉጉት የጠበቀው በጣም አዝናኝ የነበረ 9 ጎሎችም የተቆጠሩበት ኡስማን ዴምቤሌም ኬቪቻ ካቫራሽኬሊያ 2 ጎሎችን ያስቆጠሩበት ሃሪኬን፣ ሉዊስ ዲያዝ፣ ኦሊሴ ሌላ በባየር ሙኒክ በኩል 100ኛ
ዓመት ጎላቸውን ያስቆጠሩበት ድንቅ ጥምረት አይደክሜው ማይክል ኦሊሴ ትርኢቱን ሲያሳይበት ያመሸበት ወጣቱ ዲዛሪ ዱዬ ምን አይነት ድንቅ ተጫዋች እንደሆነ ያስመሰከረበት የፈረንሳይ ብሔራዊ ቡድን ድንቅ ተጫዋቾችን ያሳየን ተመልክተናል። ኡስማን ዴምቤሌም ዳይቶ ፔሚካኖን አፍዞ የኢማኑኤል ኑዌር ላይ ያስቆጠረበትን ቅጽበትም ተመልክተናል። አስገራሚ እንቅስቃሴ፣ አስገራሚ ተጫዋታ፣ አዝናኝ ትርኢት፣ ለተመልካቾች ቁጭ ብድግ የሚያደርግ የሚያዝናና ጨዋታን ተመልክተናል። ዛሬ አትሌቲኮ ማድሪድ ከአርሰናል የሚያደርጉት ጨዋታም በጉጉት ይጠበቃል። ነገር ግን ከወዲሁ ስጋት ተደቅኖበት ይገኛል። የማድሪድ ሜትሮሎጂ ትንበያ እንደተናገረው ምናልባት በዛሬው ዕለት ከባድ ዝናብና ቀለል ያለ አውሎ ንፋስ ሊከሰት እንደሚችል ተገልጿል። ታዲያ በአየር ንብረቱ ምክንያት ይህ ጨዋታ ምን ሊሆን ይችላል የሚለው ትልቅ ስጋት ጥሎበታል። አርሰናል ወይስ አትሌቲኮ ማድሪድ? ዛሬስ ምን አይነት እብደት እንመለከት ይሆን? ምሽት 4 ሰዓት ላይ ሌላ ታምር እንጠብቃለን። የትላንቱን ጨዋታ ግን መቼም የማንረሳውና ተኝተን ቢሆን የምንቆጭበት ሌሊት አሳልፈናል። እናንተስ ምን አይነት ሌሊት አሳለፋችሁም? በኮመንት ሴክሽን ሀሳብ አስተያየታችሁን አጋሩን። ማዮ ስፖርትን ሰብስክራይብ አድርጉ። መልካም ቀን ይሁንላችሁ።